የተከበራችሁ ይህንን ቪዲዮ የምትመለከቱ የሴክተራችን ባለሙያዎችም ስታፍ አባላት ዛሬ እንሆ በመጋቢት 9 ቀን 2016 ዓመተ ምህረት ዛሬ ከሺሾንዴ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ሁለት ባለሙያዎች ሆነን እኔና ኢቴ ፀሐይ መሸሻ ሆነን ዋና ቦላ ቀበሌ በጋስንዴ ማሳ ላይ እንገኛለን። የተገኘንበት ዋና አላማ በዚህ ቀበሌ ምርት ተሞክሮ ከሁሉም ቀበሌ የተወጣጡ የቀበሌ አስተዳዳሪዎችና ግብርና ባለሙያዎች በቀን 11 2016 ዓመተ ምህረት ጉብኝት ይካሄዳል። ይህንን ጉብኝት ቅድመ ዝግጅት ምን ይመስላል፣ አንዳንድ ቴክኒካሊ ልቃኝ የሚገቡ ስራዎችን ልንቃኝ መተናል። ይኸው እንደሚታዩት በዚህ በስንዴ ማሳ ውስጥ ነው የምንገኘው። ዋና ቦላ ነው፣ ዋሽንግተን ዲሲ ነው፣ ኦር ካናዳ ነው የሚያስብል በጣም አስገራሚ የስንዴ ዛላዎችን እየተመለከትንን። ከዚህ በፊት ሰዎች ስንፍና ሲያስቸግራቸው ስንዴ አይሆንም፣ እንዴት ይደርሳል፣ እንዴት በበጋ ይቻላል የሚል በጣም አደናቃፊ ሀሳቦችን ያነሳሉ። በእርግጥ ያው ለውጥ ውስጥ ሲገባ ብዙ ጉቶ የሆኑ ወታች የሆኑ አስተሳሰቦች መነሳታቸው አይቀርም። እሱም የለውጡ ባህሪ ያው መሆኑን እኛም እናውቃለን። ያልተበገረ የወረዳ መንግስት በዚህ በአደናቃፊ ሀሳብ ያልተበገረ የወረዳ መንግስት ደግፎ ልዩ ትኩረት ሰጥቶ እነሆ በባለሙያዎች በሴክተሩ ጥረት በቀበሌ አመራር በቀበሌ ባለሙያ እንዲህ በሚያምር መልኩ ሊታጨድ ደርሷል። እውነት ለመናገር ስራ ፈቶ ወደማይሆን ቦታ የሚውሉ ሰዎች እውነት ለመናገር ይህን አካባቢ መጥቶ በመጎብኘት መንፈስን ማደስ እንደሚቻል ልዩ ማረጋገጫ ነው የሚል እምነት አለኝ። አሁን ደግሞ እየተሻገርኩ ያለሁት ትንሽ ገና እሸት ስንዴ ማሳ ያለበት ወደ ሌላ ፕሎት እየተሻገርኩ ነው። የቅድሙ እንደምታዩት ልታጨድ የደረሰና